ኢራን ኒኩለር በጇ ገባ። የአሜሪካ ሚሳኤል አለቀ። በመካከለኛው ምስራቅ ምድር የጦርነት ነበልባል እንደ ሰደድ እሳት እየተቀጣጠለ ባለበት በዚህ ወቅት በዋሽንግተንና በቴህራን መካከል ያለው ትንቅንቅ ወደ አደገኛና ታሪካዊ ምዕራፍ ተሸጋግሯል። ዶናልድ ትራምፕ በ3 ቀን ውስጥ ኢራን እጇን ትሰጣለች ሲሉ በልበ ሙሉነት የሚሰጡት አስተያየት በቀጠናው ያለውን ውጥረት ይበልጥ አንሮታል። ይሁን እንጂ ከኢራን በስተጀርባ የሚሰማው ያለው ድምጽ ግን የዋሽንግተንን ቤተ መንግስት በድንጋጤ የሚያናውጥ ሆኗል። ቴህራን ከሰሜን ኮሪያ ጋር በፈጠረችው ሚስጥራዊ ወዳጅነት አማካኝነት አነስተኛ መጠን ያላቸውን የኒኩለር አረሮች እጇ ውስጥ ማስገባቷን የሚጠቁሙ መረጃዎች ለዓለም መገናኛ ብዙሃን ድንጋጤ የሚፈጥር ዜና ሆኗል። ይህ ዜና ለአሜሪካ የስለላ ተቋማት ዘንድ ትልቅ ድንጋጤ የፈጠረ ሲሆን ለዓመታት የገነባችውን የወታደራዊ የበላይነት በድንገት የሰባበረ ፈተና ሆኖ ታይቷል። ለዓመታት በምዕራባውያን ማዕቀብና ክትትል ታንቆ የቆየው የቴህራንና የፒዮንግያንግ ግንኙነት ዛሬ ፍሬ አፍርቶ በአነስተኛ መጠን የተሰሩ ነገር ግን አውዳሚ የሆኑ የኒኩለር አረሮች ወደ ኢራን መጋዘኖች መግባታቸውን የሚጠቁሙ መረጃዎች ዓለምን አስደምመዋል። ይህ በሚስጥራዊ የሰሜን ኮሪያ መሪ ኪም ጆንጉን ፍቃድ የተከናወነ ወታደራዊ ዝውውር ኢራን ባጭር ጊዜ ውስጥ የማይገመተውን የኃይል ሚዛን እንድትቆጣጠር አስችሏታል። ከሰሜን ኮሪያ የተገኙት እነዚህ የኒኩለር አረሮች እንደ ቀድሞዎቹ ግዙፍና ለመሸከም አዳጋች ሳይሆኑ በኢራን ዘመናዊ ሚሳኤሎች ላይ በቀላሉ ተገጥመው ኢላማቸውን አመድ ማድረግ የሚችሉ የቴክኖሎጂ ውጤቶች መሆናቸው የአሜሪካ የደህንነት ተንታኞችን ክፉኛ አስደንግጧል። ይህ የጦር መሳሪያ ዝውውር ለቴህራን ብርታት ብቻ ሳይሆን በጠረጴዛው ዙሪያ ለምታደርገው ድርድርም የማይበገር የፖለቲካ ጋሻ ሆኖላታል። ዋሽንግተን የኢራን የኒኩለር ጉዞ ለማደናቀፍ የገነባቸው የክትትል ግንብ በሰሜን ኮሪያ ቁልፍ እየተበሳ ይመስላል። የሰሜን ኮሪያ ረጅም ርቀት ሚሳኤል ጥበብና የኢራን ቀጠናዊ ተጽዕኖ ሲጋጠሙ አሜሪካ በመካከለኛው ምስራቅ የነበራትን የበላይነት አደጋ ላይ የሚጥለው ነው። ዋሽንግተን በባዶ መጋዘኖቿና በተመናመነ ተተኳሿ ሚሳኤሎቿ ፊት ለፊት የገጠማት ትልቅ ውርደት ይበልጥ አጉልቶ አሳይቶታል። ዋሽንግተን በዚህ አዲስ የኃይል ሚዛን በተደናገጠችበት ለተለያዩ አጋሮቿ በገጸ በረከት መልክ ስታስታጥቃቸው የቆየችው የአሜሪካ ሚሳኤልና የተተኳሽ ክምችት በአሳሳቢ ሁኔታ መመናመኑ ሌላኛው የራስ ምታት ሆኖታል። ለ10 ዓመታት የዓለምን የጦር መሳሪያ ገበያ በብቸኝነት ስትቆጣጠር የኖረችው አሜሪካ ዛሬ የገጠማት የጥይትና የሚሳኤል መመናመን ለዋሽንግተን ትልቅ የስትራቴጂ ውድቀትን ክብር መሸርሸርን ሆኖባታል። በዩክሬን የጦር ግንባርና በመካከለኛው ምስራቅ የሚለኮሱት እሳቶች የአሜሪካን የጦር መጋዘኖች በከፍተኛ ፍጥነት እየማገዱት ይገኛሉ። በተለይም እንደ ፓትሪዮት ያሉ የአየር መከላከያ ሚሳኤሎች ረጅም ርቀት ተተኳሾች ክምችት ቀይ መስመር መድረሱ ሀገሪቱ ለራሷ ብሔራዊ ደህንነት የሚገባትን ዝቅተኛ ተጠባባቂ መጠን እንኳን ለማሟላት እንድትቸገር አድርጓታል። ይህ ባዶነት ደግሞ በታሪክ ታይቶ የማይታወቅ ሁኔታ የአሜሪካን ወታደራዊ ጡንቻ ደካማ አስመስሎታል። የአሜሪካ መከላከያ ኢንዱስትሪዎች እንደ ድሮ ተተኳሾችን በብዛትና በፍጥነት የማምረት አቅማቸው ዝገት ወርሶታል። ለዘመናዊ ሚሳኤሎች የሚያስፈልጉ ጥቃቅን ኤሌክትሮኒክስ ክፍሎች የጥሬ ዕቃ አቅርቦቶቻቸው መቆራረጣቸው የጦር መሳሪያ ፋብሪካዎች በፍላጎቱ ጋር እኩል እንዳይራመድ አድርጎታል። አሜሪካ የዲሞክራሲ መሳሪያ ግምጃ ቤት መሆኗ ቀርቶ ዛሬ ለራሷ ተከላካይ የሚሆን ሚሳኤል የምትቆጥብበት ደረጃ ላይ መውደቋ በዓለም ዙሪያ ያሉ ወዳጆቿን ስጋት ላይ ጥሏቸዋል። ይህ የሚሳኤል መመናመን ለጥላቶቿ ድፍረትን፣ ለወዳጆቿ ደግሞ ጥንጣሬን የዘራ አደገኛ ክፍተት ሆኗል። በዚህ ማጥ ውስጥ ሆና ሳለ ነው በአንድ ወቅት የአሜሪካ የጥበቃ ጃንጥላ አይበገሬ ነው ብለው ያመኑ የነበሩ አረብ ሀገራት ባዶውን የቀረውን የአሜሪካ የጦር መጋዘን አይተው ፊታቸውን ወደ ሌሎች አማራጮች ማዞር የጀመሩት። አሜሪካ የራሷ መጋዘን መሙላት ባቃታት በዚህ ወቅት የቀጠናው ሀገራት የራሳቸውን ህልውና ለማስጠበቅ ሲሉ ከዋሽንግተን ተስፋ እየቆረጡ የጦር መሳሪያ ፍላጎቶቻቸውን በምስራቁ ዓለም የቴክኖሎጂ ውጤቶች ለመተካት በቁርጠኝነት እየሰሩ ይገኛሉ። የዓለም የጦር መሳሪያ ማከማቻ ተብላ የምትታወቀው ሀገር አሁን ግን የተተኳሽ እጥረት እያነቃት መሆኑ የተረዱ አረብ ሀገራት ፊታቸውን ከአሮጌዋ ወዳጃቸው ከአሜሪካ በማዞር ወደ ሌሎች አማራጮች ማማተር ጀምሯል። ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ሳይቀሩ ሁሉንም እንቁላሎች በአንድ ቅርጫት ላለማስቀመጥ በሚል መልኩ ወታደራዊ ግዢዎቻቸውን ወደ ምስራቅና ወደ አውሮፓ በማዞር አዲስ የጂኦፖለቲካ መስመር እየዘረጉ ይገኛሉ። ይህ ሽግግር ለአሜሪካ በቀጠናው የነበራትን ብቸኛ ተሰሚነት እየሸረሸረ ሲሆን የቀጠናው ሀገራት ለ10 ዓመታት የቆየውን የአሜሪካን ጥገኝነት ሰብረው ለመውጣት የቆረጡበት የታሪክ አዲስ ምዕራፍ ሆኗል። ከአሸዋዎቹ የባህር ሰላጤው ምድር ዛሬ የሚሰማው የፖለቲካ ትርክት ከነጩ ቤተ መንግስት ከሚወርዱ መመሪያዎች በዝምታ የመቀበል ሳይሆን የራስ ስልታዊ ጥቅም በራስ መንገድ የመቅረጽ ነው። አሜሪካ ለደህንነታቸው የምትሰጠው ዋስትና እንደ ጠዋት ጤዛ
እየተነነ መምጣቱን የተረዱት እንደ ሳውዲ አረቢያና ኤሚራቶች ያሉ ሀገራት የጦር መጋዘኖቻቸውን ቁልፍ ለሌሎች ሀያላን እያቀበሉ ይገኛሉ። ዋሽንግተን የላቁ መሳሪያዎች ለመሸጥ የምታስቀምጣቸው የፖለቲካ መስፈርቶች፣ ሰብአዊ መብት ተኮር ጋሬጣዎች ሀገራቱን አማሯቸዋል። ያለምንም ቅድመ ሁኔታ እጇን ወደ ዘረጋችው ቤጂንግ እንዲያመለክቱም አስገድዳቸዋል። ዛሬ በሪያድና በአቡዳቢ ሰማይ ላይ የሚታዩት የቻይና ሰራሽ ድሮኖችና የሩሲያ መከላከያ ስትራቴጂዎች የአሜሪካን ቀጠና የበላይነት ማብቂያ ምልክት ሆነዋል። ይህ ፊት የማዞር እርምጃ በኢኮኖሚ መስክም ጎልቶ እየታየ ነው። የአረብ ነዳጅ ዋነኛ መዳረሻው ወደ ምስራቅ መሆኑን ተከትሎ ሀገራቱ ከአሜሪካ ጋር የነበራቸውን የቆየ ቁርኝነት እያላሉ ከቻይናና ከሌሎች የኤዥያ ሀያላን ሀገራት አዲስና ጥብቅ ወዳጅነት መስርተዋል። አሜሪካ በውስጥ ፖለቲካ ሽኩቻና በሚሳኤል ክምችት እጥረት እየተናወጠች ባለችበት በዚህ ወሳኝ ወቅት አረብ ሀገራት ሁሉንም እንቁላሎች በአንድ ቅርጫት ላለማስቀመጥ ወስነው ፊታቸውን ወደ ምስራቁ አዙረዋል። ይህ የታሪክ ሽግግርም አሜሪካ በመካከለኛው ምስራቅ የነበራትን ብቸኛ ወሳኝነት ወደ ተራ ተገዳዳሪነት ዝቅ አድርጎታል። የአሜሪካ ትዕዛዝ ብቻ ሳይሆን አዳዲስ ኃይል አስተላለፎችን የሚያስተናግድበት የታሪክ ምዕራፍ ላይ የደረሰ ይመስላል።